أنا عائشة رضي الله تعالى عنها قالت تلا رسول الله صلى الله عليه وسلم يا الله نبي أنا بابو تلالج هو الذي أنزل عليك الكتاب الله قرآنا أوردوان منه آيات محكمات فانتو يالو نقادي لينقدباتشو يمايچل قلص يهونو የቁርአን አንቀጾች አሉ ሁነ ኡሙል ኪታብ አላህ እነዚህ የቁርአኑ እናት ናቸው አለ ሙተሻቢ የሆኑ የቁርአን አንቀጾች ወደ ሙህከሙ ነው የሚመለሱት ወኡኸሩ ሙተሻቢሃት ሌሎች ደግሞ የሚመሳሰሉ አሉ ባውኑ ሰዓት የሚመሳሰሉን እንኳን አይደለም አንድ ሰው በጣም እርግጠኛ የሚሆነው በመንሃጁ ወይ حرام ነው ተብሎ ከተነገረው በኋላ እርግጠኛ የሚሆነው የሚወደው ኡስታዝ ሲጠቀስለት በጣም የሚገርመው አሁን ሙህከምና ሙተሻቢ የሆኑ የቁርአን አንቀጾች ሳይሆን ግራም ያጋባው ሰው እነዚህ እንዳሉ ሆኖ የሱ ሼክ እንደዚህ ብሏል ከተባለ ብቻ ነው ደስተኛ የሚሆን ይሄ ትልቅ ጥመት ምሳሌ አሁን ነብዩ አለይሂ ሰላቱ ሰላም ለአን አላሁ المصورين ብለዋል ፎቶ ቀጭ በሚያደርጉ ሰዎች የአላህ እርግማን ይወረድባቸው ብለዋል የአላህ ነብይ ኢነ አሸደ الناس عذابا يوم القيامه المصورون አሉ ነብዩ በጣም አዛብ ቅጣት የሚበረታባቸው ሰዎች የቂያማ ቀን ፎቶ የሚያነሱ ሰዎች ናቸው ሙተዋትር ደረጃ የሚደርሱ ሐዲሶች አሉ ፎቶ حرام ስለመሆኑ የነብዩ ሐዲስ አንድ ሰው ሲነገረው እርግጠኛ አይሆን ግን ሼክ ሳሌህ አልፈውዛን እኮ ፎቶ መነሳት حرام ነው አይቻልም ብሎ አሉ ሲባል ደስ የሚለው ያኛው ፎቶዋን ከሙተሻቢ ወጥቶ ሰው ወደ ሰው ገብቷል ወደ ቡድን ወደ ግሩፕ ማለት ነው ሰለፊዮች በፎቶ ዳዋ ሊያደርጉ ይችላሉ ደሩራ ነው ብሎ በዚህ ልክ የሚሄዱ ከሆነ እንግዲህ ከሰለፊያ አይወጡም ግን ፎቶ ርቆ ሰለፊይ ላይ የጸኑ ሰዎችና የነዚህ ሰዎች ፍቅራቸው እኛ ዘንድ አንድ ነው አይደለም ሰለፊዩ ሆኖ ጠንካራው ነው ከፎቶ የራቁት የተከበሩ ናቸው ለምን ከነብዩ አለይሂ ሰላቱ ሰላም ሐዲስ ወይ ደግሞ ከነብዩ ዛቻ ወጥቷል ተርፈዋል እነዛ ላይ ይፈራላቸዋል ለደሩራም ይበሉ ለምንም ይበሉ እየተዳፈሩት ግን ከሰለፊ ውጭ ናቸው አይባልም ግን አንዱ ይመጣና ፎቶ حرام ነው حلال ነው ለማለት ወይንም ደግሞ ይቻላል አይቻልም ለማለት ካንተም ጋር ያለ ሰው እኮ ፎቶ ይነሳል ይላል ምን አገባኝ እኔ ምናልባት የሚነሳው ሰውዬ የነብዩ አለይሂ ሰላቱ ሰላም ሐዲስ አይመለከተኝም አልቀበልም ካል አዎ ከእስልምና ሻንጣውን ጠቅልሎ ይወጣል የነብዩን ቃል የመለሰ ሰው እንኳን ከሰለፊይነት ይቀርና ሐዲሱን ተቀብሎ አዎ حرام ነው ግን ደሩራ ነው ህዝቡ እየከፈረ ነው ፊትለፊት ወተን ዳዋ ካላ አደረግነለት ይጎዳል የሚለውን ይዞ ከሆነ ግን ምን ወደው ግን የተጠነቀቁትን ነው ሰዎች ግን ወደ ቁርአን ወደ ሐዲስ ያመጡታል አያመጡት እንትናም እንደዚህ ያድርጓል እንትናም እንደዚህ ያድርጓል አሁን የወጣቶች ስራ እንደዚህ ነው በቃ ያላህ ነብይ በዚህ ጉዳይ ምን ብለዋል እስኪ ብሎ የሚጠይቅ ውስን ሰው ነው ያላህ ነብይ ፎቶ የሚነሳው የሚያነሳው ፎቶ ያለበት ቤት መላእክት አይገባም ተደርድሮ ይያለ የዑለማዎችን ማግራራትና የዑለማዎችን ዘላ ነው የሚፈልገው አብዛኛው ሰው በዱንያ ቢሆን ግን ጠንካራው ነጋዴ የተኛው ነው ምንለው ዝም ብሎ ገራገር ነጋዴ ዱቤ ሰጥቶ ማይጠይቅ ዱቤ ሲሰጥ ማይጽፍ ሱቁን በስነ ስርዓት ጧት ሄዶ ማይከፍት ከሳት ደግሞ በጊዜ ዘግቶ የሚጠፋ ጫት ቤት የሚያዘወትር ነጋዴ አንቀበልምኛ እናስወግደውና ጠንካራው ነጋዴ ነው የምንይዘው ግን ወደ ዲን ሲመጣ ገራገሯን እንቀበላለን ጠንካራዋን እንጥላለን ይሄ ገራገሯን ዝም ብሎ የተግራራቸዋን የሚፈልጉት ሙናፊቆች ናቸው አማ አህለ ሱናዎች ጠንካራ የሆነውን ነው የሚፈልጉት ምናልባት ዑለማዎች ሊያደርጉት ይችላሉ ያደረጉትም አሉ እነሱ እንደ መስአላ ወይ እንደሞ ደሩራ ነው ብሎ አይቶት ነው የሚያደርጉት ግን በፍጹም ፎቶ حرام ነው አልነሳም መነሳትም حرام ነው ፎቶ የሚያነሳ መስጊድ አታስገቡ መድረዛ አታስገቡ ፎቶአችሁን አሳልፋችሁ አትስጡ የሚሉት ወደኛ ደግሞ የተሻለ ውዴታ ያላቸው ሰዎች ናቸው ለምን ያላህ ነብይ የከለከሉትን ነገር ስለራቁ የተዘፈቁትን እናስበልጣለን ማለት አይደለም ስለዚህ ወኡኸሩ ሙተሻቢሃት ሌሎች የሚመሳሰሉ አሉ فاما الذين في قلوبهم زيغ على الله ቀልባቸው ላይ ጥመት ያለባቸው ሰዎች በሽታ فلما زاغوا ازاغ الله قلوبهم الى الله በጠመሙ ዞር ባሉ ቁጥር ቀልባቸውን አላህ ቆሻሻ ጥርቅም ያደርግባቸዋል በቃ በሄዱበት መንገድ ውጤቱን ያገኙታል ስለዚህ እነዛ ቀልባቸው ላይ በሽታ ያለባቸው ሰዎች ፈየተቢኡነ ማተሻባ ምኑ የሚመሳሰለውን ይከታተላሉ ቁርአን ላይ ያለ ሙተሻቢ የሆነ ነገር የሚከታተሉ ሰዎችን አላህ ያውቀሳቸው ተመልከቱ አሁን ስለ ሂጃብ ወይ ስለ ንቃብ ግልጽ የሆነ መረጃዎች አሉ ቁርአን አዝዋል hatta ነብዩ ሐጅ ላይ ፊት እንዳይሸፈን ጓንት እንዳይለበስ አዝዋሉ
ግን ይላሉ ሰሃቦች ሐጅ ላይ ወንዶች ሲመጡብን እንሸፈን ነበር ወንዶች በሌሉበት ቦታ ደግሞ እንከፍት ነበር ይላሉ ለምን ሐጅ ላይ ፊትንም መሸፈን ጓንትን መልበስ አይቻልም ለሴቶች አማ ለወንዶች ሙሉ በሙሉ አውልቀን ሁለት ነገሮችን ነው የምንለብሰው ወንዶች በሌሉበት እንከፍታለን ወንዶች ሲኖሩ ደግሞ እንሸፍን ነበር ይላሉ ቁርአኑ ቀጥታ መጥቶ የሆነ ነገር መጠየቁን ካም ብትፈልጉ ከሂጃብ ጀርባ ጠይቋቸው አላህ ይሄ ቁርአን ይያለ የዑለማን ንግግር ይፈልጋሉ የሼክ አልባኒ ንግግር በጣም የገረመኝ አንድ ጠንካራ የነበረ ዳዋ ሰለፊያ ላይ የነበረ ልጅ እኔ በፊት ቁርአን ሐዲስን እየቀራው ዩኒቨርሲቲ ላይ ያለው ሴቶችን ንቃብ አስለብስ ነበር አለኝ እሺ ስለው የሼክ አልባኒን ኪታብ ካነበብኩኝ በኋላ ተውኩት ተውበት አደረኩ አለኝ የነብዩን ሐዲስ በማንሻረው በሼክ አልባኒ ቁርአንና ሐዲስ ለንቃብ እየቀራውና እያስቀራው ንቃብ አስለብስ ነበርአል የሼክ አልባኒን ከሰማው በኋላ ግን ተውኩት አለ የኢብኑ ተይሚንን ፈትዋ ይዤ የአልባኒን ከሰማው በኋላ ቢል ልዩነት አለው የለው የነብዩን ሐዲስና የአላህን ቁርአን በማን መርጁ ይያረገ ነው በአልባኒ ዑለማዎች እኮ ጥብቅ አይደለም እኮ የሆነ መስአላ ላይ እኮ ሊሰጡ ይችላል ሁሉም ሰለፊ በሁሉም መስአላ ላይ ተስማምቶ ይላል አዎ በአቂዳ በመንሃጅ ላይ አንድ ናቸው ግን በሌሎች ነገር ሊለያዩ ይችላሉ አሊሞች የተለያዩ አሊሞችን የተንሸራተቱበትን መንሸራተት ፈልገት ይሄዳል ከሄድ አላህ እኮ ይሄው ቁርአን ላይ የሚያወግዘው እኮ ሙተሻቢ የሆኑ የቁርአን አንቀጾችን የሚከተሉ ሰዎችን ቀልባቸው ላይ ምን አለባቸው ይያለ ነው ዘይግ አለባቸው ይያለ ነው አማ የዑለማዎችን ፈልጎ መሄዱትስ ምን ባቢል አውላ ነው በዚህ ልክ አቅላቸው በጣም ዝቅ ያለ የወረደ ሰዎች አሉ ለዚህ ነው ዑለማዎች አልኢልሙ ቃል አላህ ወቃል ረሱሉሁ ወቃል ሰሃባ ያሉት ኢልም ብሎ ማለት አላህ ብሏል ነብዩ ብሏል ሰሃቦች ብሏል እነዚህ ሶስት መሰረታዊ የእውቀት መርሆች ናቸው እነዚህን ተከትሎ የመጣ እንቀበላለን የተቃረነ ግን ቮይድ ይደረጋል አሉ ረድም ይደረግበታል አሉ ከሳተ ስለዚህ የፈለገ የሰለፊያ ዓለም ቢሆን በሳተው ነገር አንቀበለው